የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ይህንን መልእክት የምትሰሙ ሁላችሁም አጭር መልእክት፣ ልዩ የሆነ መልእክት፣ አዲስ ዜና ይዤላችሁ መጥቻለሁ። መልእክቱን ግን ሼር እና ኮፒ ሊንክ በማድረግ አብራችሁኝ ወንጌልን እንድታገለግሉ በጌታ ፍቅር ጠይቃችኋለሁ። አዲስ ዜና፣ ልዩ ዜና፣ ታላቅ ዜና። ዜናው ያለው በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ነው ያለው። ልዩ ዜና፣ ታላቅ ዜና። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚገባ ወይም የሚቀርብ ማንም የለም። በእኔ በቀር ወደ አብ የሚገባ የለም አለ። ብዙ ሰው ከተጻፈው እያለፈ ነው። መጽሐፉ በእኔ በቀር ነው የሚለው። ኢየሱስ ሲናገር በእኔ በቀር ወደ አብ የሚገባ የለም ብሎ ያስተማረውን ትምህርት ብዙ ሰው ይህንን መጽሐፍ ይህንን ቃል ሽሮ ወደ እግዚአብሔር የምንቀርብበት ይሄ ነው ብሎ ብዙ መቅረቢያዎችን በመሃል አስገብተዋል። እንግዲህ ተመልከቱ። ቃሌ ከሚያልፍ የሰማይና የምድር ማለፍ ይቀላል ነው የሚለው ኢየሱስ። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ ያለው ኢየሱስ ነው። እኛ አላለም፣ ወይም እናቴ አላለም። እኔ ነው ያለው። እኔ መንገድና እውነት ሕይወትም ነኝ። ኢየሱስ ምንድን ነው? መንገድ ነው፣ እውነት ነው፣ ሕይወት ነው። እንዲሁም በሱ በቀር ወደ አብ መግባት አይቻልም። እኔ ነኝ በሩ እያለ የበጎች በር እኔ ነኝ፣ በሩን አንኳኩ ይከፈትላችኋል ነው የሚለው ኢየሱስ። ሕይወትና ትንሣኤ እኔ ነኝ አለ። የሚያምንብኝ ቢሞት እንኳ ለዘላለም ሕያው ይሆናል። ኢየሱስ እኔ የዓለም ብርሃን ነኝ አለ። ኢየሱስ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው። ክብር ለእግዚአብሔር ይሁን። ቆይ ይሰማችኋል? ይህንን መልእክት የምትሰሙ በገጠር ያላችሁ፣ በከተማ ያላችሁ፣ በድራፍት ቤት ቁጭ ብላችሁ የምትጠጡ፣ ዘፈን እየሰማችሁ ያላችሁ፣ በጫት ቤት ተቀምጣችሁ ጫት እየበላችሁ ያላችሁ ሰዎች ንስሐ ግቡ። መዳን በሌላ በማንም የለም። አሁን ካላችሁበት ሱስ ነፃ የምትወጡት በኢየሱስ ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ነው የሚለው ቲቶ ምዕራፍ 2 ቁጥር 11። ሰዎችን ሁሉ የሚያድን፣ ከዘፈን የሚያድን፣ ከናይት ክለብ የሚያድን፣ ከዝሙት የሚያድን፣ ከውሸት የሚያድን፣ ከአምልኮተ ባዕድ ከተለያዩ አማልክታት የሚያድን፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ይሰማችኋል? አቤት ስሙ፣ በደንብ ስሙ። በገጠር ያላችሁ፣ በየቦታው ቁጭ ብላችሁ ያላችሁ፣ ክርስቶስን ሪጀክት ያደረጋችሁ፣ የክርስቶስ ኢየሱስን መካከለኛነትን የካዳችሁ ስሙ፣ ንስሐ ግቡ። ንስሐ መግባት ማለት ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ በመቀበል ብቻ።
ንስሐንና የኃጢአትን ስርየት የምትቀበሉት የምታገኙት ኢየሱስን በማመን ነው። ስለዚህ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። የሚዳነው በጸጋ ነው እና ወደ እግዚአብሔር አብ የምንሄድበት መንገዳችን ወደ እግዚአብሔር የምንሄድበት መንገዱ እኔ ነኝ አለኩ። እኔ ነኝ አለኩ። መንገድ እኔ ነኝ፣ እውነት እኔ ነኝ፣ ሕይወት እኔ ነኝ። በእኔ በቀር ወደ አብ የሚገባ የለም። ቆይ በምን አይነት ስብከት ብሰብካችሁ ነው የሚገባችሁ? ቆይ በምን አይነት ስብከት ብሰብካችሁ ነው? እናንተ የገላትያ ሰዎች ሆይ፣ የማታስተውሉ የገላትያ ሰዎች ሆይ፣ ኢየሱስ ክርስቶስ በልባችሁ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ፣ ለኢየሱስ ክርስቶስ ወንጌል እንዳትታዘዙ ማን ነው አዚም ያደረገባችሁ ይላል ገላትያ ምዕራፍ 3 ላይ። ማን ነው? እንደው ምን አይነት ከባድ አዚም ነው! ኢየሱስን የሚያስጠላ ዓርብ ዕለት ያ ሁሉ ስግደት ሲሰገድ ቀርቦ ሰኞ ዕለት ወደ ዘፈን መመለስ ምን ማለት ነው? አሁን በአጠቃላዩ ሰው ልንገራችሁ እንደ እግዚአብሔር ፈቃድ አይደለም እየተመላለሰ ያለ። አስተውሉ። ይህንን መልእክት የምትሰሙ ላልዳነ ወንድምህ፣ ላልዳነ እህትሽ፣ ላልዳነች እህትሽ፣ ላልዳኑ ቤተሰቦቻችሁ ሼር ኮፒ ሊንክ አድርጉ። በውጭ ሀገር ያሉ ያልዳኑ አሉ። ኢየሱስ ክርስቶስን የሚቃወሙ አሉ። የሞት ሽታ የሚሸታቸዋል። እኛ እንደሆነ ለሚድኑት የህይወት ሽታ ነን፣ የፍቅር ሽታ ነን፣ የሰላም ሽታ ነን። ለሚድኑት ለሚጠፉትስ፣ ለሚቃወሙትስ የሞት ሽታ፣ የጭንቀት ሽታ፣ የፍርሃት ሽታ ነን። ስለዚህ ኢየሱስ ክርስቶስ ምን አለ? እኔ ይላል መንገድና እውነት ሕይወትም ነኝ። ያለ ኢየሱስ ሕይወት የለም። የሞት ተቃራኒው የሕይወት ተቃራኒው ሞት ነው። የእውነት ተቃራኒው ውሸት ነው። ስለዚህ ወደ ጠበበው መንገድ፣ ወደ ጠበበው በር፣ ወደ እሱ መግባት ያስፈልጋል። ወደ ሰፊ ለምን ትሄዳላችሁ? ወደ ሰፊ ወደ ጥፋት የሚወስደው ሰፊ ነው፣ ብዙዎቹም ይሄዱበታል። ወደ ቀጭኑ መንገድ ወደ ኢየሱስ በቂ ነው። እሱ በቂ ነው። እሱ ሌላ መንገድ አያስፈልግም። ሌላ መዳኛ አያስፈልግም። መዳን በሌላ በማንም የለም። መጽሐፍ ቅዱስ ነው። እኔ እኮ አይደለም የምናገረው፣ መጽሐፍ ቅዱስን አንብቤ እኮ ነው 81ዱን 66ዱን አንብቤዋለሁ። መዳን በሌላ በማንም የለም። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ተመልከቱ። እመኑ፣ ለሚያምኑ ሁሉ በኢየሱስ ክርስቶስ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። አሁን የእግዚአብሔር ጽድቅ የሚገኘው ኢየሱስ ክርስቶስን በማመን ነው። ወደ እግዚአብሔር አብ የምትደርሱት በኢየሱስ ክርስቶስ በማመን ነው። ኢየሱስ ክርስቶስን ሳታገኙ ወደ አብ አትገቡም። ያው ጌታ ምስክሬ ነው። አትገቡ። በቃ ሼር ኮፒ ሊንክ ይደረግ፣ መልእክቱ ይድረስ። ይህንን መልእክት ቁጭ ብላችሁ ስሙ። የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚገባ ማንም የለም። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለአምላካችን ለእግዚአብሔር ምስጋና ይሁን። ሰምታችኋል።